የካቲት 8 ቀን 1997 ዓ.ም ማለዳ ላይ በርካታ የዜና ሄሊኮፕተሮች በሰሜናዊ ሎስ አንጀለስ ወደሚገኝ አንድ ጸጥተኛ ሰፈር በፍጥነት አመሩ። ካሜራዎቻቸውን በታችኛው የባንክ ማቆሚያ ቦታ ላይ በማድረግ ለሚሊዮኖች የሚቆጠሩ ሰዎች በቀጥታ ስርጭት ማስተላለፍ ጀመሩ። ሁኔታው ለማመን የሚከብድ ነበር። የታጠቁ ሰዎች ለሰው ሕይወት ምንም ግድ ሳይኖራቸው ተኩስ ይከፍታሉ። በምድር ላይ የተለመደ የባንክ ዝርፊያ ወደ አሜሪካ ታሪክ እጅግ አስከፊ ወደሆነ የተኩስ ልውውጥ ተቀየረ። ሁለት የባንክ ዘራፊዎች በመቶዎች ከሚቆጠሩ የሎስ አንጀለስ ፖሊሶች ኤልኤፒዲ ጋር ከባድ የተኩስ ልውውጥ ውስጥ ገቡ። በሰው ኃይል እጅግ ቢበለጡም በትጥቅ ግን አልተበለጡም ነበር። ዘራፊዎቹ በርካታ ሙሉ በሙሉ አውቶማቲክ የሆኑ ጠመንጃዎችን፣ በሺዎች የሚቆጠሩ ጥይቶችንና የፖሊስን መሳሪያዎች ዋጋ ቢስ የሚያደርጉ የሰውነት መከላከያ ጋሻ ቦዲ አርመር ለብሰው ነበር። በዚህ ጠዋት ሎስ አንጀለስን ወደ ጦር አውድማነት በመቀየር የአሜሪካን የፖሊስ አሰራር ለዘላለም ለወጡት። ላሪ ፊሊፕስ ጁኒየር የመጣው ከወንጀለኛ ቤተሰብ ነው። አያቱ ባቡር ይዘርፍ ነበር፣ አባቱ ደግሞ መቃብር ይቆፍር ነበር። በቀጣዮቹ ዓመታት ላሪ በአሜሪካ ታሪክ ውስጥ እጅግ ዝነኛው ከሆኑት የባንክ ዘራፊዎች አንዱ ሆነ። ነገር ግን የወንጀል ሕይወቱ የጀመረው በትልልቅ ዝርፊያዎች አልነበረም። እንደ አውሮፓውያን አቆጣጠር በ1984 ከሁለተኛ ደረጃ ትምህርት ቤት ካቋረጠ በኋላ በፓሳዲና በሚገኘው ጎልድ ስቺም የሰውነት ማጎልበሻ ስልጠና ጀመረ። ነገር ግን በከፍተኛ ደረጃ ለመወዳደር የሚያስችል የተፈጥሮ ብቃት እንደሌለው ሲረዳም አዲስ መንገድ መፈለግ ጀመረ። እንደ ስኬታማ ነጋዴ ለመታየት ልብሶችን ለመስረቅ ሲሞክር ተያዘ። ከእስር ቤት እንደወጣ በሪል ስቴት ወኪልነት መስራት ቢጀምርም ቀላል የገንዘብ ማግኛ ዘዴ መፈለጉን ግን አልተወም። አልፎ አልፎም ደንበኞች በማጭበርበር ገንዘብ ይበላ ነበር። ሆኖም በወንጀል ሕይወት ውስጥ ትልቁ ለውጥ የመጣው በዚያው ጎልድ ስቺም ውስጥ ወንጀል አጋሩን ሲያገኝ ሳይሆን አይቀርም። ኤሚል ማቱሳራኖ ከሮማኒያ ወደ ሎስ አንጀለስ የመጣው በ1976 ነበር። ልዩ የሆነ የልብ ህመም ይዞ በመወለዱ የአካል ብቃት እንቅስቃሴ ማድረግ ፈጽሞ የማይችል ነበር። በሁለተኛ ደረጃ ትምህርት ቤት ሳለ ክብደቱ 350 ፓውንድ 158 ኪሎ ግራም ይደርስ ነበር። በትምህርት ቤት የሚደርስበት ተከታታይ ትንኮሳና ስድብ ተናዳጅና ራሱን ያገለለ እንዲሆን አደረገው። ነገር ግን በ1989 ኤሚል ክብደት ለመቀነስ ወስኖ ላሪ ለማመድ በነበረው በፓሳዲና በሚገኘው ጎልድ ስቺም ተመዘገበ። ለመጀመሪያ ጊዜ የተገናኙት እዚያው ጂም ውስጥ ይሆን አይሆን በግልጽ የሚታወቅ ነገር የለም። ሁኔታው ምንም ይሁን ምን ላሪ በኤሚሊ ውስጥ አንድ ነገር ተመልክቶ ነበር። አንደኛው ሁለቱም ለጥርሱ መሳሪያ ያላቸው ከፍተኛ ፍላጎት ነበር። ምንም እንኳን ላሪ በዚህ ረገድ የበለጠ ልምድ ቢኖረውም ኤሚሊም በወንጀል ላይ ያለው ፍላጎት እየጨመረ መጣ። ላሪ ቀደም ሲል ትናንሽ የንብረት ማጭበርበሮችን ይፈጽም ነበር። አሁን ግን ከኤሚሊ ጋር ጓደኛ በጋራ በመሆን ሰፋ ያሉ ፕሮጀክቶች ማቀድ ጀመሩ። በወቅቱ እንዲህ አይነት ወንጀል የሚፈጸሙት እነሱ ብቻ አልነበሩም። እንደ አውሮፓውያን አቆጣጠር በ1991 በመላው አሜሪካ 9388 የባንክ ዝርፊያዎች ተፈጽመዋል። ከነዚህ ውስጥ 1/4ኛው ማለትም በትክክል 2355 የተከሰቱት እዚሁ በሎስ አንጀለስ ከተማ አካባቢ ነበር። በሚቀጥለው ዓመት ደግሞ ቁጥሩ ወደ 2641 አደገ። ይህም ማለት ባንኮች ክፍት በሆኑበት በእያንዳንዱ 45 ደቂቃ ውስጥ አንድ ዝርፊያ ይፈጸም ነበር ማለት ነው። በዚያን ጊዜ የባንክ ዝርፊያዎች ያልተወሳሰቡና ብዙ ጊዜ አመጽ የማይታይባቸው ነበሩ። ዘራፊዎችም በአማካኝ የሚያገኙት ከ1500 እስከ $2000 ብቻ ነበር። ይሁን እንጂ ዝርፊያ እንደ ወረርሽኝ የተስፋፋ በመምጣቱ ባንኮች የሚከተሉትን እርምጃዎች መውሰድ ጀመሩ። የታጠቁ የጥበቃ ሰራተኞች መቅጠር፣ የሚፈነዱ ቀለም ጥቅሎች እና መከታተያዎች ትራከርስ መጠቀም፣ የክትትል ካሜራዎች መግጠም፣ ያልተገመቱ የገንዘብ ማከፋፈያ ጊዜያትን መጠቀም፣ ገንዘብን በተለያዩና በተቆለፉ ሳጥኖች ውስጥ ማስቀመጥ። በተመሳሳይ ጊዜ መንግስት የባንክ ዝርፊያዎች ዝቅተኛ ቅጣት ወደ 25 ዓመት ከፍ በማድረግ ጥብቅ ቁጥጥር አደረገ። ይህም ውጤት አምጥቷል። እስከ 1995 ድረስ በሎስ አንጀለስ የሚፈጸሙ ባንክ ዝርፊያዎች ከግማሽ በላይ ቀንሰዋል። ይሁን እንጂ ይህ እርምጃ ያልታሰበ የጎንዮሽ ጉዳት ነበረው። ወንጀል ለመፈጸም የቆረጡትን ወንጀለኞች አላቆማቸውም፣ ይልቁንም ስልታቸውን እንዲቀያይሩ አስገደዳቸው። ቅጣቱ እየከበደና መሰናክሉ እየበዛ ሲመጣ ዝርፊያዎቹ በበለጠ ጥንቃቄ የታቀዱ፣ ሰፊ ዓላማ ያላቸውና እጅግ በጣም አመፀኛ እየሆኑ መጡ። ወንጀለኞች ትልልቅ ገንዘቦችን ማነጣጠር ጀመሩ። የ5 ዓመት እስራትን ለማስቀረት ካላቸው ፍላጎት የተነሳ ሰዎችን ታጋሽ ማድረግን፣ የማስፈራራት ዘዴዎችን፣ የጦር መሳሪያዎችንና የሞት ኃይልን ጭምር ለመጠቀም ተዘጋጁ። ላሪ ፊሊፕስ እና ኤሚሊ ማቱሳራኖ ከነዚህ አዲስ አይነት ወንጀለኞች መካከል ነበሩ። የመጀመሪያውና የታጠቁ የዝርፊያ መቼም በጋራ እንደፈጸሙ በትክክል ለመናገር አስቸጋሪ ነው። አንዳንድ መርማሪዎች እንደ አውሮፓውያን አቆጣጠር በ1990 እና 1992 መካከል ትናንሽ የንግድ ተቋማትን፣ የሰፈር ሱቆችንና
ጥቂት የገንዘብ አቦጌዎች በመዝረፍ ልምድ እንዳካበቱ ያምናሉ። እነዚህ ዝርፊያዎች በጣም ትልቅ ባይሆኑም ለወደፊት ትልቅ ወንጀል የሚያስፈልጋቸውን ልምድ እንዲያገኙ ረድቷቸዋል። የመጀመሪያው በምርመራ የተረጋገጡት ትልቁ ዝርፊያቸው የተከናወነው እንደ አውሮፓውያን አቆጣጠር በ1993 ነበር። በወቅቱ ጥሬ ገንዘብ የሚጭን የታጠቀ መኪና አርመርድ ካር ላይ ድንገተኛ ጥቃት በመሰንዘር በ10 ሺዎች የሚቆጠር ዶላር ይዘው አመለጡ። ይህ ክንውን ለእነሱ ፍጹም የሚባል ስራ ነበር። ከዚህም በላይ ትልቅ ነገር ማድረግ እንደሚችሉ ማሳያ ሆነላቸው። ነገር ግን ከ3 ወራት በኋላ እድላቸው ከዳቸው። አንድ ቀን የተከራዩትን መኪና እያሽከረከሩ ሳለ ከፍጥነት በላይ በመንዳታቸው በፖሊስ እንዲቆሙ ተደረገ። ይህ የተለመደ የትራፊክ ቁጥጥር መሆን ነበረበት። ነገር ግን ኤሚል ስለደነገጠ ለፖሊስ መኪናው የዴኒስ እናት ነው በማለት ተናገረ። ዴኒስ የሚለው ስም ላሪ የሚጠቀምበት የሐሰት ስም ነበር። ፖሊሱ የመኪናውን ታርጋ ሲያጣራው ከነገሩት ታሪክ ጋር ስላልተገናኘ በቁጥጥር ስር አዋላቸው። በመኪናው ውስጥ ፖሊሱ የሚከተሉትን አገኘ። 2 ጠመንጃዎች፣ 2 ሽጉጦች፣ 3000 ጥይት ፍሬዎች፣ የጢስ ቦምቦች፣ የፖሊስ ሬዲዮ መገናኛዎች፣ በእጅ የተሰሩ ፈንጂዎች፣ የ3 የሐሰት ታርጋ ቁጥሮችና 2 ሙሉ የሰውነት መከላከያ ጋሻዎች። ምን ለማድረግ እንደታቀደ ለማወቅ ብዙ ምርመራ ያስፈልግም ነበር። በመሆኑም ላሪና ኤሚሊ ዝርፊያውን ለመፈጸም በማሴር ወንጀል አጭር የእስራት ቅጣት ተፈረደባቸው። ከሁሉም በላይ ግን መሳሪያዎቻቸው ተወረሱ። እንደ ወንጀለኛ ስለተመዘገቡ በሕግ መሳሪያ መያዝ የማይችሉ ሆኑ። ለአብዛኞቹ ወንጀለኞች ይህ መጨረሻቸው በሆነ ነበር። እነ ላሪና ኤሚሊ ግን ዝርፊያዎቻቸው ይበልጥ እየሰፉ የተወሳሰቡና ይበልጥ አመፀኛ እየሆኑ መጡ። እንደ አውሮፓውያን አቆጣጠር በ1995 የታጠቀ የገንዘብ ማጓጓዣ መኪና ለመዝረፍ አንድ የጥበቃ ሰራተኛ በመግደል አዲስ የጭካኔ ደረጃ ላይ ደረሱ። እንደ አውሮፓውያን አቆጣጠር በ1996 ደግሞ ወታደራዊ መሰል የዝርፊያ ስልታቸውን ባሟልተው ነበር። 2 የባንክ ኦፍ አሜሪካ ቅርንጫፎችን በከባድ የተኩስ ኃይል በጥቂት ደቂቃዎች ውስጥ ዘርፈው በመቶ ሺዎች የሚቆጠሩ ዶላር ይዘው ለመሰወር ተሳካላቸው። አሁን በቤታቸው ውስጥ ትልቁን ነገር መጨረሻቸውን ለሆነው እጅግ አስከፊ ስራ ዝግጁ ሆኑ። እንደ አውሮፓውያን አቆጣጠር በ1997 ላሪና ኤሚሊ ቀጣይ ኢላማቸውን ወሰኑ። በሰሜን ሆሊውድ ትልቅ ቅርንጫፍ የሆነው በሎሬል ካኒየን ቦሊቫርድ የሚገኘው ባንክ ኦፍ አሜሪካ ቦታው ለዝርፊያ ምቹ ነበር። መውጫ መንገድ ባንኩ በሁለቱም በኩል የመኪና ማቆሚያ ያለውና ከዋናው አውራ ጎዳና አጠገብ የሚገኝ በመሆኑ ለማምለጥ አማራጭ ይሰጣል። ምዕራብ በኩል በሰዎች የተሞላ የገበያ ማዕከል አለ። እነዚህ ሰዎች እንደ መከላከያ ሁማን ሺልድ በመጠቀም ፖሊሶች ተኩስ ከመክፈታቸው በፊት ደግመው እንዲያስቡ ያደርጋቸዋል። ምስራቅ በኩል ጸጥተኛ የመኖሪያ መንደር ሲሆን መንገዶችም እንደ ማምለጫ ሲያገለግሉ ይችላሉ። ለዚህ ዝግጅት ከ3000 በላይ ጥይቶችና ለአንድ ትንሽ ጦር ሰራዊት የሚበቃ የጦር መሳሪያ አከማቹም። መሳሪያዎቹም 3 ሙሉ በሙሉ አውቶማቲክ የሆኑ ኖርኒክ ታይፕ 56 ጠመንጃዎች፣ የቻይና AK47 ቅጅ ከ100 ጥይት መያዣ ድራም ማጋዚስ ጋር አንድ ቡሽ ማስተር XM15 ከM16 ጋር የሚመሳሰልና ሙሉ በሙሉ አውቶማቲክ እንዲሆን የተለወጠ አንድ HK91 ጠመንጃ ለሩቅ ርቀት ውጊያ የሚሆን። ከልብሶቻቸው ስር የጥይት መከላከያ ቬስት፣ ኬቭላር እና በደረታቸው በጀርባቸው ላይ ከባድ የብረት ሳህኖችን አሰርተዋል። ላሪ ደግሞ አንድ እርምጃ ወደፊት በመሄድ ብልቱን፣ እጆችንና እግሮቹን በኬቭላር መከላከያዎች ጠቅልሎ ነበር። ከእነሱ ጋር ሲነጻጸር በወቅቱ የነበረው ተራ የሎስ አንጀለስ ፖሊስ LAPD የሚይዘው 9 ሚሜ ጥይት የሚተኩሱ በርታ M92 FS ሽጉጥና 3 የጥይት መጋዘኖች ብቻ ነበሩ። የሽጉጡ ጥይት ከHK91 ጥይት ጋር ሲነጻጸር እጅግ ትንሽ በመሆኑ ሽጉጡ በእነዚህ ዘራፊዎች ላይ ምንም አይነት ጉዳት ሊያደርስ እንደማይችል ግልጽ ነበር። ቢሆንም ግን ለጥንቃቄ ሲሉ ላሪና ኤሚሊም ሽጉጥ ይዘው ነበር። እቅዳቸው ቀላል ነበር። ባንክ ውስጥ መግባት፣ ሰላማዊ ሰዎችን መቆጣጠር፣ ገንዘብ ያዡን የገንዘብ ማከማቻ ክፍሉን እንድትከፍት ማስገደድ፣ የሚችሉትን ያህል ገንዘብ በከረጢታቸው ውስጥ መሙላት እና ፖሊስ ሳይመጣ መውጣት። 8 ደቂቃ ብቻ። ይህ የሚከናወነው የባንኩ ካዝና ገንዘብ የሞላበት አርብ ጠዋት ነበር። ላሪና ኤሚሊ ቢያንስ $750,000 ይዘው ለመውጣት አቅደዋል። ይህ በችኮላ የተወሰነ ሳይሆን ለዓመታት የታቀደና እያንዳንዱ ዝርዝር ጉዳይ የታሰበበት ነበር። እንደ አውሮፓውያን አቆጣጠር የካቲት 28 ቀን ከጠዋቱ 9:16 ላይ ላሪና ኤሚሊ በባንኩ ሰሜናዊ መኪና ማቆሚያ ቦታ ላይ ከነጭ ቼቭሮሌት መኪናዎች ወረዱ። በፍርሃት እንዳይዋጡና ነርቫቸው እንዲረጋጋ ሲሉ ፌኖባርቢታል የተባለ ብዙውን ጊዜ የሚጥል በሽታን ለመከላከል የሚያገለግል መድኃኒት ወስደው ነበር። ሰዓታቸውን በትክክል ለመቆጣጠርም በልብሶቻቸው ላይ የሰዓት መስታወቶችን ሰፍተው ነበር። ሆኖም ወደ ባንኩ ስር ሲቃረቡ ላሪ በሎሬል ካኒዮን በኩል የሚያልፍ የፖሊስ መኪና ተመለከተ። ፖሊሶች አይተውት እንደሆነ እርግጠኛ ባይሆንም እቅዱን ለመቀጠል ወሰነ።
ወዲያውኑ በፖሊስ ሬዲዮ ላይ የሚከተሉት መልእክት ተላለፈ። በሉሬድ ካንየን በሚገኘው ባንክ ኦፍ አሜሪካ ዝርፊያ 211 እየተፈጸመ ነው። ሁለት የታጠቁ ተጠርጣሪዎች ሙሉ በሙሉ ወታደራዊ ትጥቅ የለበሱ ወደ ውስጥ እየገቡ ነው። የሎስ አንጀለስ ፖሊሶች ኤልኤፒዲ ወደ ስፍራው እያመሩ ሳለ ላሪ በባንክ ውስጥ የኤቲኤም ማሽን ይጠቀም የነበረ አንድ ሰው ይዞ ወደ መሬት ወረወረው። ከዚያም ወደ ጣሪያው ተኮሰ። በተመሳሳይ ጊዜ ኤሚሊ የገንዘብ ያዦችን የደህንነት በር ከፍቶ ረዳት ስራ አስኪያጁን ወደ ካዝናው ክፍል ገፋው። ነገር ግን እዚህ ጋር ችግር ገጠመው። ባንኩ አንድ ትልቅ ካዝና ከመጠቀም ይልቅ እያንዳንዱ የራሱ ቁልፍ የሚያስፈልጋቸው በርካታ ትናንሽ ሳጥኖች መጠቀም ጀምሮ ነበር። ከዚህም በላይ በየሳምንቱ አርብ ጠዋት ይደረግ የነበረው የገንዘብ አቅርቦት ለደህንነት ሲባል ጊዜው እንዳይታወቅ ተደርጎ ነበር። ይህም ዝርፊያው እንዲዘገኝና የሚገኘውም ገንዘብ እንዲቀንስ አደረገው። ከ3 ደቂቃ በኋላ ላሪ ኤሚሊ ካዝናው ክፍል ትቶት ወደ ውጭ ወጣ። ፖሊሶቹ ሲገባ አይተውት ከሆነ አደጋ ላይ መሆናቸው ያውቃል። ወደ ደቡብ ሲመለከት ፖሊሶች መንገድ ማዶ ባለው የገበያ ማዕከል ውስጥ ሆነው ሲጠባበቁ ተመለከተ። ሁኔታው አስከፊ እንደሚሆን ግልጽ ነበር። በ8ኛው ደቂቃ ላይ ኤሚሊ $303,305 በከረጢት ውስጥ መክተት ችሎ ነበር። ነገር ግን እርሱ ሰክ 3 የሚፈነዱ የቀለም ጥቅሎች ከገንዘቡ ጋር አብረው ገብተው ነበር። በውጭ በኩል ከ20 በላይ ፖሊሶች መኮንኖች በባንኩ ሰሜናዊ ምዕራብ አቅጣጫ ምሽግ ይዘው ነበር። በዚህ ቅጽበት ላይ እንደገና ወደ ውጭ ወጣ። AK-47 ጠመንጃውን አነሳና ተኩስ ከፈተ። በድንገት በተጨናነቀ መንገድ መካከል አስፈሪ የተኩስ ልውውጥ ተቀሰቀሰ። ፖሊሶች ከለላ በመያዝ ለመተኮስ ሞከሩ። አንዳንድ ጊዜ ላሪን በቀጥታ ይመቱት ነበር። ነገር ግን ከ200 ጫማ በላይ ርቀት ላይ ሆነው የሚተኩሱት 9 ሚሜ ሽጉጥ በሱ የሰውነት መከላከያ ጋሻ ላይ ምንም ሊያደርግ አልቻለም። በተቃራኒው የሱ AK-47 ጥይቶች መኪናዎቻቸውንና ግንቦችን ሳይቀር የመብሳት አቅም ነበራቸው። ላሪ ለ4 ተከታታይ ደቂቃዎች አውራ ጎዳናው ላይ በመቆም በመቶዎች የሚቆጠሩ ጥይቶችን በዶሬል ካንየን ላይ አርከፈከፈ። ከዚያም ኤሚሊ ተከተለው። ሁለቱ በጋራ በመሆን በርካታ ፖሊሶችና ንጹሃን ዜጎችን አቆሰሉ። በመጨረሻ ለማምለጥ መሞከር ነበረባቸው። መጀመሪያ ላይ ላሪ ወደ መኪና ማቆሚያ ቦታ ሲሮጥ ኤሚሊ ሽፋን ይሰጠው ነበር። ላሪ አመች ቦታ ሲስ ደግሞ በተራው ለኤሚሊ ሽፋን መስጠት ጀመረ። ሆኖም ኤሚሊ ከባንኩ እንደወጣ በከረጢቱ ውስጥ የነበሩት 3 የቀለም ጥቅሎች ፈነዱ። ወደ መኪና ማቆሚያ የተቃረበ ሳለ አንድ ፖሊስ የተኮሰው ጥይት ከዓይኑ ትንሽ ከፍ ብሎ ጫረው። በዚህ ጊዜ 6 የዜና ሄሊኮፕተሮች በባንኩ ላይ እያንዣበቡ ሁኔታውን በቀጥታ ያስተላልፉ ነበር። ከሄሊኮፕተሮች አንዷ ኤሚሊ ራሱን ነክቶ በመኪናው የፊት ክዳን ሁድ ላይ የደም አሻራውን ሲያሳርፍ በምስል ቀርጸው ነበር። ኤሚሊ ስለ ቀለም ጥቅሎቹ ፍንዳታ ለላሪ ሲነግረው ላሪ ገንዘቡ በሙሉ በቆሻሻ ቀለም ተበላሽቷል ብሎ አሰበ። በዚህም የተነሳ በድንገት በወሰነው ውሳኔ ገንዘብ የተሞላው ከረጢት እዚያው ጥሎት ሄደ። እንደ እውነቱ ከሆነ ግን ገንዘቡ በላስቲክ የታሸገ ስለነበር አብዛኛው አልተበላሸም ነበር። ያም ሆነ ይህ አሁን ዝርፊያው ስለ ገንዘብ መሆኑ አብርቶ ስለ ህይወት መትረፍ ወደሚደረግ ትግል ተቀይሯል። በዚህ ወቅት ላሪና ኤሚሊ ለምን በመኪናቸው ለማምለጥ እንዳልሞከሩ ግልጽ አይደለም። የማምለጫ መንገዶቻቸው በፖሊስ የተዘጉ መስሏቸው ሊሆን ይችላል፣ ወይም ደግሞ እስከ መጨረሻው ለመዋጋት ወስነው ሊሆን ይችላል። ኤሚሊ ከቁስሉ እስኪያገግም ድረስ ለሚቀጥሉት 20 ደቂቃዎች ላሪ በመቶዎች ከሚቆጠሩ የሎስ አንጀለስ ፖሊሶች ጋር ለብቻው ተዋጋ። በዚህ መሃል ቢያንስ 3 ጊዜ በጥይት ተመታ። አንደኛው ጥይት ያረፈው በሰውነት መከላከያ ጋሻው ክፍተት ባለበት በጎን በኩል ነበር። ሆኖም ላሪ መዋጋቱን አላቆመም። በወቅቱ በሰውነቱ ውስጥ በነበረው ከፍተኛ አድሬናሊን በወሰደው ፌኖባርቢታል መድኃኒት ምክንያት ህመሙ በጭራሽ አልታወቀውም ነበር። በመጨረሻ የላሪ AK-47 ጥይት አለቀ። ወደ መኪና በመሮጥ HK-91 የተባለውን ጠመንጃ አንስቶ ተኩሱን ቀጠለ። ለኤሚሊ አንድ ነገር ሊነግሩ ሲሞክር በግራ እጁ ላይ በቀጥታ በጥይት ተመታ። በዚህ የተበሳጨው ላሪ በሩቅ ሆኖ ምስል በሚቀዳው የዜና ሄሊኮፕተር ላይ ተኩስ ከፈተ። ነገር ግን እንደ ድሉ ነው ጥይቶቹ አልመቱትም። በደረሰበት ጉዳት ምክንያት ጠመንጃውን በትክክል መያዝ ስላልቻለ በክንዱ ላይ አስደግፎ ለመተኮስ ተገደደ። ይህም ኢላማውን እንዲስት አደረገው። ሁኔታውን ቀድሞውን አስከፊ የነበረ ሲሆን መኪናዎቹ ላይ የደረሰው ተኩስ ደግሞ 2 ጎማዎቻቸውን አፈንድቶት ነበር። ይህ ቢሆንም ኤሚሊ በመስኮት በኩል ወደ ፖሊሶች እየተኮሰ መኪናውን በቀስታ መንዳት ጀመረ። ላሪ ደግሞ በእግሩ መኪናውን እየተኮሰ ይጓዝ ነበር። በዚህ መሃል ላይ የሰውነት መከላከያ ጋሻ 3 ተጨማሪ ጥይቶች መከተ። ነገር ግን አንዲት ጥይት HK-91 ጠመንጃውን የጥይት መጋዘን መግቢያ ላይ አረፈች። መሳሪያውን ከጥቅም ውጭ አደረገችው። ላሪ የጥይት መጋዘኑን ለመቀየር ሲሞክር ተጣብቆ ሊወጣ አልቻለም። ይህ አጋጣሚ የላሪን መጨረሻ ወሳኝ ክስተት ነበር። መሳሪያውን ጥሎ ሶስተኛውን የመጨረሻውን AK-47 ለመጠቀም ተገደደ። ነገር ግን ይህ መሳሪያ በህገወጥ መንገድ የተቀየረ በመሆኑ ከጥቂት ተኩስ በኋላ የተበላሸ ያስቸግር ነበር። መሳሪያውን ለማስተካከል ላሪ በእያንዳንዱ ጊዜ የጥይት መጋዘኑን እያወጣ እንደገና መክተት ነበረበት። ኤሚሊ አሁን ለማምለጥ ከፍተኛ ጥረት እያደረገ ነው።
ላሪ እንዲገባ የፊት በሩን ከፈተለት። ነገር ግን ላሪ በሆነ ምክንያት አልገባም። ይልቁንም በሩን በኃይል ዘግቶ ኤሚሊ መኪናውን በቀስታ እየነዳ ሳለ እርሱ መኪናውን እንደ ከለላ በመጠቀም በእግሩ መጓዝን ቀጠለ። በመጨረሻም ከባንኩ በስተምስራቅ ወደሚገኘው የመኖሪያ መንደር ውስጥ ገቡ። እዚያም ላሪ ከለላ የሚሆንበት የተተወ የፖሊስ መኪና እና አንድ ትልቅ የጭነት መኪና አገኘ። ኤሚሊ ላሪ አሁን ይገባል ብሎ በመጠበቅ በመንገዱ ላይ በቀስታ መንዳቱን ቀጠለ። ነገር ግን ላሪ ወደ ጭነት መኪናው ማዶ ተሻግሮ ነበር። አሁን አንዳቸው ሌላው ያለበትን ማየት አይችሉም። አንድ ፖሊስ ወደ ኤሚሊ ሲተኩስ ኤሚሊ መኪናውን ወደ ጭነት መኪናው የፊት ለፊት ክፍል በፍጥነት ቢነዳውም ላሪ ሊያገኘው አልቻለም። ላሪ ደግሞ ኤሚሊ እዚያው ያለ መስሎት ወደ ጭነት መኪናው የኋላ ክፍል ተመልሶ ነበር። ነገር ግን ቀድሞውኑ አንዳንድ ፖሊሶች ውስጥ ገብተው ስለነበር ኤሚሊ እነሱን ለማምለጥ ፍጥነቱን ጨመረ። መሄድ ነበረበት። ከዛች ቅጽበት ጀምሮ ላሪና ኤሚሊ ለየብቻቸው ቀሩ። በዚህ ወቅት ላሪ በጭነት መኪናው በአጥርና በሁለት ፖሊስ መኪኖች መካከል ተከቦ ነበር። በእጁ የነበረው የተበላሸ AK-47 እና በእግሩ ትከሻው ላይ የታጠቀው የቤርታ ሽጉጥ ብቻ ነበር። ከፖሊስ ጋር ተኩስ የተለዋወጠ ሳለ በጀርባው ላይ 2 ጊዜ ተመታ። አንደኛው ጥይት የሰውነት መከላከያ ጋሻው ላይ ሲያርፍ፣ ሁለተኛው ግን ጋሻው የሌለበትን ቦታ መጥቶ የደም ስሩን በመበጠስ ከፍተኛ ደም እንዲፈሱ አደረገ። በዚህ ምክንያት ላሪ በድንጋጤ ውስጥ ወደቀ። AK-47 ጠመንጃው እንደገና ሲበላሽ መጋዘኑ አውጥቶ በመክተት ፈንታ የጠመንጃውን መሳቢያ ደጋግሞ በመሳብ ጥይቱ እንዲቀረቀርና መሳሪያው ፈጽሞ ከጥቅም ውጭ እንዲሆን አደረገው። ላሪ አሁን አማራጭ እንደሌለው ተረዳም። ከጭነት መኪናው ስር ለመደበቅ ቢሞክርም ፖሊሶች በግልጽ ሊያዩት ስለቻሉ በሁለት ተጨማሪ ጥይቶች ከዚያ እንዲወጣ አስገደዱት። ላሪ በከፍተኛ ሁኔታ ቆሰለ። ደም እየፈሰሰውና ተስፋ ቆርጦ ከጭነት መኪናው ስር እየተሳበ ወጣ። ሽጉጡን አውጥቶ በአንድ እጁ ወደ ፖሊሶች ተኮሰ። ሆኖም ፖሊሶቹ በክፍተቱ የመልስ ተኩስ እጁን ስለመቱት ሽጉጡ ከእጁ ወደቀ። ለሱ ሁሉም ነገር አበቃለት። ይህ እየሆነ ባለበት ወቅት የሎስ አንጀለስ ልዩ ኃይል ቡድን ወደ ስፍራው ደርሶ ነበር። ኤሚሊን ለመፈለግ የፖሊስ መኪኖችን መጠቀም ጀመሩ። ኤሚል በበኩሉ 2 ጎማው የፈነዳ ቤንዚን የሚያፈስ መኪና እየነዳ በመኖሪያ መንደር ውስጥ በጥልቀት ገብቶ ነበር። ተመልሶ ላሪን መውሰድ አሁን የሚታሰብ አልነበርም። ኤሚሊ ማምለጥ ከፈለገ አዲስ መኪና ያስፈልገዋል። በመኖሪያ መንደር ውስጥ እየፈለገ ሳለ አንድ መኪና በፊቱ እንዲቆም አስገደደ። ነገር ግን አሽከርካሪው ጭንብል የለበሰና በጥይት የተበሳ መኪና ይዞ የሚመጣን አስፈሪ ይዞ ሲመለከት መኪናውን ወደ ኋላ እያሽከረከረ ሸሸ። ኤሚሊ AK-47 ጠመንጃውን ቢደግንበትም አሽከርካሪው መኪናውን አዙሮ በፍጥነት አመለጠ። ኤሚሊ ሌሎች መኪኖችን ፍለጋ ጉዞውን ቀጠለ። በዚህ ጊዜ አንድ የጭነት መኪና ፒክአፕ ትራክ ሲያገኝ ለመደራደር አልሞከረም። ይልቁንም በAK-47 ጠመንጃ በመኪናው ፊት ለፊት መስታወት ላይ ተኮሰ። የመስታወቱ ስብርባሪ አሽከርካሪውን ፊት ሲያቆስለው፣ አንዲት ጥይት ደግሞ ራሱን ገጭታ አለፈች። አሽከርካሪው በፍጥነት ምላሽ በመስጠት መኪናው በሩ እንደተከፈተ በመንገድ መሃል ትቶ ሸሸ። ኤሚሊ ወዲያውኑ የራሱን መኪና አጠገቡ አቆሞ የቀሩትን ትጥቆች ወደ ጭነት መኪናው ላይ ወረወረው። ወደ አሽከርካሪው ወንበር ተመዘገዘገ። ነገር ግን መኪናውን ለማስነሳት ሲሞክር አልቻለም። አሽከርካሪው የመኪናውን ቁልፍ ይዞት ወርዶ ነበር። ኤሚል ዝቅ ብሎ ሽቦችን በማገናኘት መኪናውን ለማስነሳት ሞከረ። ይህንን እያደረገ ሳለ ግን በአቅራቢያ በደረሰ የልዩ ኃይል ቡድን ታየ። ፖሊሶች መኪናቸውን አጠገቡ አቆሙ። ጥይቶች አሽከርካሪውን ወንበር መመሳሰት ከመጀመራቸው ጥቂት ሰከንዶች በፊት ኤሚል ከመኪናው ዘሎ ወጣ። እንደገና በመንጭ መኪና ጀርባ ተሸሽጎ በልዩ ኃይሉ ላይ የጥይት ሩምታ ዘነበባቸው። ፖሊሶች የመልስ ተኩስ በሚከፍቱበት ጊዜ ሁሉ የለበሰው የሰውነት መከላከያ ጋሻ ደህንነቱን ይጠብቅለት ነበር። ይህ ሁኔታ ለሚቀጥሉት 2 ደቂቃ ተኩል ቀጠለ። በመጨረሻም የኤሚል AK-47 ጥይት አለቀ። ስለዚህ ከጭነት መኪናው ጀርባ ሌላ መሳሪያ ለማንሳት ጥቂት ሰከንዶች ወሰደበት። የአጭር ጊዜ ለልዩ ኃይል የትንፋሽ ማግኛ ሆነላቸው። ከፖሊሶች አንዱ በመኪናዎቹ ጎማ መካከል ያለውን ክፍተት ተመለከተ። በዚያ ክፍተት በኩል የኤሚል እግሮች በግልጽ ይታዩ ነበር። እግሮቹ ደግሞ ምንም አይነት መከላከያ አልነበራቸውም። ኤሚል ተኩሱን እንደገና ሲጀምር ፖሊሱ መሬት ላይ ተኝቶ በትክክል በማነጣጠር የኤሚልን ታችኛው እግር ባት መታው። ከዚያም ሌላ ተጨማሪ ጥይቶች ተኮሰ። ኤሚል በእግሮቹ ላይ በርካታ ጥይቶች ቢመታም አሁንም ድረስ ወደ ኋላ ሳይል ይዋጋ ነበር። እንደ እውነቱ ከሆነ ኤሚል መሬት ላይ በመተኛት በልዩ ኃይሉ ላይ ተኩስ ከፍቶ ነበር። ነገር ግን ይህ የመጨረሻው ስህተቱ ነበር። ምክንያቱም ወዲያውኑ አንዲት ጥይት እጁን መታችውና የያዘውን መሳሪያ ጣለው። አሁን ትጥቅ የፈታው ኤሚል እጆቹን ወደ ላይ በማንሳት እጅ ሰጠ። በሚያሳዝን ሁኔታ ለጥቂት ሰከንዶች የልዩ ኃይል አባላት ከሌላ ውስጥ ስለነበሩ ኤሚል እጅ መስጠቱን አላስተዋሉም ነበር። በመሆኑም ተኩሳቸውን በመቀጠል እግሮቹን ተጨማሪ ጊዜ መቱት። በመጨረሻ ተኩሱን አቁሞ ኤሚል በሆዱ እንዲተኛ ያደረጉት። ኤሚል ቦምብ ወይም ሌላ መሳሪያ ይዞ ሊሆን ይችላል በሚል ስጋት አንዱ ፖሊስ እንዳይነቃነቅ የጠመንጃውን አፈሙዝ በኤሚል ራስ ጀርባ ላይ ያደገነበት። የጠመንጃው አፈሙዝ ከተደጋጋሚ ተኩስ የተነሳ በጣም ግሎ ስለነበር የኤሚልን ቆዳ አቃጠለው።
ላሪ ሞቷል። ኤሚሊን በመጨረሻ በካቴና ታሰረ። በወቅቱ የሎስ አንጀለስ ፖሊስ በአካባቢው ከተለያዩ ቦታዎች የተደወሉ ከ17 በላይ የጥሪ ጥቆማዎች አስተናግዶ ነበር። በዚህ ምክንያት ሶስተኛ የታጠቀ ዘራፊ ሊኖር ይችላል የሚል ጥርጣሬ ነበራቸው። በመሆኑም ፖሊሶቹ ኤሚሊን ካለበት ቦታ ለመንቀሳቀስ ፈቃደኛ አልነበሩም። የሕክምና ባለሙያዎች ወደ ስፍራው ቢመጡም ፖሊሶች አካባቢ ደህንነቱን የተጠበቀ አይደለም በሚል እንዲሄዱ አዘዟቸው። በዚህ ምክንያት ኤሚል በወሰደው መድኃኒት ደሙ እየቀጠነ በመንገዱ መሃል ለ56 ደቂቃዎች በደም ሲታጠብ ቆየም። በመጨረሻም በእግሮቹ ላይ በደረሰበት የጥይት ቁስል ደም ፈሶት ሞተ። ፖሊስ ሶስተኛ ዘራፊ አለመኖሩን እስኪያረጋግጥ ድረስ አካባቢው በዚህ ቆይቶ ነበር። በዚያው ቀን 11 ሰዓት ተኩል ላይ የዘመነ ሆሊውድ ተኩስ ልውውጥ በይፋ በቃ። በዚያ ቀን ከ300 በላይ ሎስ አንጀለስ ፖሊሶችና የልዩ ኃይል አባላት ወደ ስፍራው መጥተው ነበር። ከነዚህ ውስጥ 12 ፖሊሶችና 8 ንጹሃን ዜጎች ቆስለዋል። በላሪ አካል ላይ 11 ጥይቶች አልፎ ነበር። በኤሚሊ እግሮች ላይ 29 የጥይት ቁስሎችና በግንባሩ ላይ አንድ የጥይት አሻራ ተገኝተዋል። የለበሱት የሰውነት መከላከያ ጋሻ ግን ስፍር ቁጥር የሌላቸው ጥይቶች መክቶላቸዋል። በእነዚህ 44 ደቂቃዎች ውስጥ ከ2000 በላይ ጥይቶች ተተኩሰዋል። በሁኔታው በአስፈሪነት ሲታይ የሞቱ ሰዎች ቁጥር በሁለቱ ዘራፊዎች ላይ ላሪ ፊሊፕስ ጁኒየር እና ኤሚል ማትሳረኑ ላይ ብቻ መወሰኑ ታምር ሊባል ይችላል። ከክስተቱ በኋላ ፖሊስ በዘራፊዎቹ ላይ ምርመራ ሲያደርግ ተጨማሪ ጠመንጃዎች፣ ጥይቶች፣ መከላከያ ጋሻዎችና በእጅ የተሰራ የቦምብ መስሪያ ቦታ አግኝተዋል። በወቅቱ አብዛኞቹ ፖሊሶች ይይዙ የነበሩ 9 ሚሜ ሽጉጥ ወይም 38 ካሊበር ሪቮልቨር እና አነስተኛ ጠመንጃ ነበር። እነዚህ መሳሪያዎች ግን ለሩቅ ርቀት የማይሆኑና ሰውነት መከላከያ ጋሻን የማይበሱ ነበሩ። ይህ ክስተት ፖሊሶች ይበልጥ ዘመናዊ ኃይለኛ መሳሪያዎች እንዲታጠቁ ምክንያት ሆኗል። ከዚህ ክስተት በኋላ የፖሊስ ኃይሎች የተሻለ መሳሪያ ሊታጠቁ ይገባል በሚለው ጉዳይ ላይ ክርክሮች ነበሩ። ነገር ግን ይህንን ተግባራዊ ለማድረግ የተወሰዱት እርምጃዎች ጥቂት ነበሩ። የዘመኑ ሆሊውድ የተኩስ ልውውጥ አብዛኛውን ክፍል በጋዜጠኞች በዜና ሄሊኮፕተሮች ካሜራ ተቀርጾ ነበር። በሚሊዮኖች የሚቆጠሩ ሰዎች፣ ሁለት የታጠቁ ወንጀለኞች፣ በመቶዎች ከሚቆጠሩ ሎስ አንጀለስ ፖሊሶችና ልዩ ኃይሎች በቀጥታ ስርጭት ሲፋለሙ ሲመለከቱ አንድ ነገር በግልጽ ታወቀ። የአሜሪካ ፖሊስ ኃይል በቂ ትጥቅ ያልነበረው መሆኑና ለውጥ ለሚያስፈልገው ጊዜ ለመድረሱ ነው። ይህንን ልብ በሉ። በተኩስ ልውውጥ መጀመሪያ ላይ ፖሊሶች በትጥቅ ተበልጠው ስለነበር በአቅራቢያቸው ወደሚገኙ ጦር መሳሪያ መሸጫ ሱቆች በመሄድ ጠንካራ መሳሪያዎችን ለመፈለግ ተገደዱ። በትክክልም ከግል መሳሪያ መሸጫ ሱቆች መሳሪያዎችን ተውሰው ነበር። በዚህ ምክንያት በመላው አሜሪካ የሚገኙ የፖሊስ መስሪያ ቤቶች የትጥቅ ስልት ማሻሻያዎች ተደረጉ። አዳዲስ ጠመንጃዎች፣ ፖሊሶች AR-15 እና ሌሎች የሩቅ ርቀት ከፊል አውቶማቲክ ጠመንጃዎች እንዲሁም የተሻሻሉ ጥይቶች እንዲታጠቁ ተደረገ። ልዩ ጥይቶች፣ በአንዳንዱ አስቸጋሪነቶች የሰውነት መከላከያ ጋሻ ማንሳት የሚችሉ ጥይቶች እንዲጠቀሙ ተፈቀደ። የተሻሻለ መከላከያ፣ የፖሊሶች የሰውነት መከላከያ ጋሻ ተሻሻለ። አንዳንድ መስሪያ ቤቶች የብረት ወይም የሴራሚክ ሳህኖች እንዲሁም እንደ ልዩ ኃይል ያሉ ጥይት የማይበሱ ራስ ቁሮችን መጠቀም ጀመሩ። ምንም እንኳ ይህ ክስተት ብቻውን ለፖሊስ ኃይል ወታደራዊ መሳሪያዎችን መታጠቅ ምክንያት ባይሆንም ትልቅ የለውጥ ነጥብ ግን ነበር። ዛሬ የአሜሪካ ፖሊስ ኃይሎች እንደ ሰሜን ሆሊውድ አይነት ሁኔታዎች ቢፈጠሩ ለመቋቋም እጅግ በተሻለ ሁኔታ የተዘጋጁ ናቸው። እንዲህ ያለ ክስተት ዳግመኛ እንደማይከሰት ተስፋ እናደርጋለን። ነገር ግን ቢከሰት እንኳ ፖሊሱ ዝግጁ ነው። አብራችሁ ስለቆያችሁ አመሰግናለሁ። ቸር ሰንብቱ።